ነገር ላስቸግረ ነበር። ምን ችግር አለው? ጨዋ ለሆነው ናቲ ደግሞ ሌሎች ነገሮች ለእናቴ ገንዘብ የሚያስወጡ ነገሮችን ያው እንደተውኳቸው ታውቃለህ አይደል? አዎ አውቃለሁ። ስለዚህ ያው ሁሉም ነገር ቀርቶ ለምን እናቴ መቃብር ላይ ሻማ እናበራው? ምን ነው? እሺ ምን ችግር አለው? እንሄዳለን። አንተ ባለፈው እኮ ቦታው ጠፍቶብኝ አንተን አስቀየምኩ። ባለፈው አናደኸኝ ነው እንጂ መቃብሯ እኮ ቦታው ላይ አለ። አንተ ጠፍቶብህ ነው እንጂ። እሺ አባዬ፣ እና መቼ ነው የምንሄደው? ይህን 4 ቀን ቢዚ ሆኜ ነው። ከዛ በኋላ ግን እንሄዳለን። ጥሩ። ዘግታብኝ ሄደች። ቁልፍ ያለው ደግሞ እሷ ጋር ብቻ ነው። እንኳን መጣሽ። ናቲ ደህና ነው? ደህና ነው በጣም። ነይ እስኪ ሰላም እንውጣ። አይ ለምን? ቁልፍ እሷ ጋር ከሆነ ድንገት ከፍታ ብትገባብንስ? አሻለሜ እስኪ አንዳንድ ነገሮችን አጥሪልኝ። ከኖርኩበት ሰፈር ናቲዬን ወልጄ ካሳደኩበት ሰፈር ወጥተን ልክ 1 ወር ሲሆነ ነው እዚህ ቤት ውስጥ እንደዚህ ታመንኩት። ቆይ ግን ሞተሻል ሲባል ዘመድ አዝማድ ምናምን አይጠይቅም እንዴ? አዎ ይሄን ቤት ገዝቼ እዚህ ገባል። ይሄ ቤት አዲስ ነበር ማለት ነው? ነበር። የገዢም አንቺ ነሽ? እና ቆይ በምን ምክንያት ዘጋብሽ? በእርግጥ ብዙ ነገሮች ነበሩ፣ ግን የመጨረሻ ቀን ከስራ ወደ ቤት ተመልሼ ቤቲ ግን በጣም ተናደደች። ትሁትን ዝቅ አድርጋ እግሬን ጠቢኝ ስትላት ነበር ማለት ነው። እና እግሯን ጎንበስ ብላ እምቢ ሳትላት አጠበቻት። እናም ካጠበቻት በኋላ እኔም ታጠባለሁ ብሏት ነበረ። እና ትሁት ቁጭ በይ ብሎ ትሁትን እግሯን አጠዋት ማለት ነው። ትሁትን በጣም ደስ ብሏት ግንባሩን ሳመችው። በዛ የተነሳ ተደስቷል። ነገር ግን ቤቲ እጅግ በጣም በቅናትና በጣም በንዴት ጥፋ ነበር። ናቲን ለማናደድና ናቲ ከዛ ቤት እንደወጣ ለማድረግ ነበር ፍላጎቷ። ቆይ ችግርሽ ምንድነው? አባትና ልጅ ለማግባት ነው እንደምትፈልገው? ቆይ አንተ የማይመጥን ሰው ጋር ምን ትሰራለህ? ገረድ ስርስር የምትለው ትሁት ገረድ ልትሆን ትችላለች፣ ነገር ግን ልቤ ለሷ ተሸንፏል። ታዲያ ምን ማድረግ ይችላለሁ እያላት እየቀለድክ ነው፣ እየሾፍክብኝ ነው፣ ሙድ እያስክብኝ ነው እያለ ነበር። ነገር ግን ቤቲ በቅናት በጣም ተናደደች እና በጣም ተበሳጭታ ነበር። እና ትሁትን ጎንበስ ብሎ እንደሚወዳትና እንደማፈቅራት ነገራት። እና ትሁትን በጣም ደስ አላት፣ ምክንያቱም ዝቅ ብላ እግሯን አጥዋት ነበረ። እጅግ በጣም እወደዳት ማለት ነው። እንግዲህ ትሁትን ለማስፈራራት እና ትሁትን ምንም ነገር እንዳተነፍስ በልጇ እያስፈራራት ነበር ገዛኝ ማለት ነው። እንግዲህ ልጇን አንድ ነገር እንደማደርግበት ቀድሞ አስጠነቅቃት፣ ምንም ነገር ትንፍሽ እንዳትል። ናታን እንግዲህ እናቱ በህይወት እንዳለችው አውቋል። ነገር ግን እናቱን ፊት ለፊት አላገኛት ማለት ነው። እና መቼም ቢሆን ከትሁት ጋር አንድ ላይ እንድትሆኑ አልፈቅድላቸውም፣ እልቁንስ ከአሁኑ ብትርቃት ይሻላል እያለችው ነበር። እሱም ያንቺ ፍላጎት ነው፣ ችግርሽ ምንድን ነው? ለምነው ደስተኛ እንድንሆን እማትፈልጊ እያላት ነበር። ትሰማኛለህ ትሁት መቼም አትመጥንም፣ ስለዚህ ከሷ ብትርቅ ደግሜ እነግራለሁ፣ መቼም ቢሆን አብራችሁ አትሆኑም እኔ እያለሁ፣ ስለዚህ ስነ ስርዓት ብትይዝ ይሻላል። ይሄ እኮ የባለትዳር ቤት ነው፣ ስለዚህ እንደፈለግኩ መሆን እንደፈለግኩ ማድረግ አትችልም እያለችው ነበር። እና ስነ ስርዓት ብትይዙ ይሻላችኋል እያለች ትጫወበታለች ትሁት ላይ። ትሁትን እንደዚህ መናገር የለብሽም፣ ችግርሽ ከኔ ጋር ነው፣ ስለዚህ ከኔ ጋር ማውራት ትችያለሽ እያለት ትሁት ስራሽ የምትፈልጊ ከሆነ ከናታን እንድትርቂ ነግሬሻለሁ ደጋግሜ፣ ግን እኔ የምፈልገው ነገር ላይ አይንሽን እንዳትጥይ ብዬሽ ነበር ከዚህ በፊት፣ ግን አንቺን ከማድረግ ወደኋላ አላልሽም። ስለዚህ እባክሽን ወደ ራስሽ ተመለሽ፣ አርፌ ስራሽን ብትሰሪ ይሻልሻል ብላ ጨዎችባት። እና ቆይ ችግርሽ ምንድነው ቤቲ? አለዛ እኔ ከዚህ ቤት መሄድ እፈልጋለሁ፣ በጣም ደስ ይለኛል።
እና ምን እንዳደረግልሽ ነው የምትፈልጊኝ? እንግዲህ ችግሩን ለገዛኝ እንዳለ ነግረውና ከዛ ማን ተጎጂ እንደሆነ እናያለን። ጭራሽ እያስፈራራሽ ነው እንዴ እያለቻት ነበር። እያስፈራራሽ ሳይሆን እየነገርኩሽ ነው እኔን ለመጉዳትና እኔን አንድ ነገር ለማድረግ ካሰብሽው ከገዛኝ ከናታን ፍቅር እንዳያዘሽም ጭምር እንደምትነግረው ዛተችባት ማለት ነው። እና ቤቲ በጣም ተናደጅና ተበሳጭታ ከቤት ወጣች ማለት ነው። እና መንገድ እየጠየቀች ናታን ስጠይቁ ነበር እየሄደችው። ነገር ግን አንድ ነገር ማድረግ አለብን፣ ትሁትን ማስወገድ አለብን። በጭራሽ እኔ በህይወት እያለ ናታን ጋር አንድ ላይ መሆን የለባቸውም። ናታን የኔና የኔ ብቻ ነው፣ ስለዚህ ሊሆን አይችልም እያለች ነበር። ናታን እንግዲህ ትሁትን እንደምወዳት እንደማፈቅራት ስለነገራት አሁን የሆነ ተወሰነ ጊዜ አብረው እየተገናኙ ነበር። እናቱን ማየት እንደናፈቀውና እናቱን ጠረን ማሽተት እንደምፈልገው ነገራት። ሁሉ ነገር መረጋጋት አለበት፣ ሁሉ ነገር ይስተካከላል። እናትን ለማግኘት መጀመሪያ ትዕግስት ይኑርክ ወይም ደግሞ መረጋጋት አለብህ እያለችው ነበር። እና ትሁት ከዚህ በላይ እንዴት ተረጋጋው? እናቴ እኮ በጣም ነው የናፈቀችኝ። ስንት ዓመት እኮ ስፈልጋት ነበረ። ሞተች ብዬ እኮ በየቀኑ እያነባው ነበረ። ነገር ግን አሁን እናቴ በህይወት መኖሯን ሰምቼ እንዴት ሳላይ ውዬ አድራለሁ እያላት ነበር። እና እንድረጋጋ እየነገረችው ነበር። ግን እናቱን ማየትን አስቸኳይ እንደሚፈልግ እስከ ዛሬ ታግዘ እስካሁን ችላል። ነገሮችን ማበላሸት የለብም። ማንም በሌለበት ሰዓት እኔ ወስጄ ተገናኛላችሁ ብላ ነገረችው። አሁንማ ገዛኝ ምንም ነገር እንዳታረጉ፣ ለሱ ምንም ትንፈሽ እንዳትል አስጠነቀቃት። ምክንያቱም እንግዲህ በልጇ እያስፈራራት ስለነበረ ገዛኝ ሀሳቡን እንድታሳየው ወይም ደግሞ ለናቲም የተናገረችውን ውሸቷን እንደሆነ እንድታሳመን ይረዳታል። ምክንያቱም ልጇን ይዞ በልጇ እያስፈራራት ነበረ ገዛኝ ማለት ነው። ናቲ አባቱ ምን ያህል ድረስ እንደሚሄድ እየተረዳ ነበር። ቤትን እንዳጋጣሚ ናታን ስደውል ስልኩ እየደወለችለት ነበር። በዛ ስደውለው እና እንግዳ ጋር ነኝ ከፈለግሽ አንቺ መምጣት ትችያለሽ እያላት ነበር። እና እንግዳው ማን እንደሆነ አላወቀችም ነበር። ወደሱ ስትመጣ አንድ አጋጣሚ ከትሁት ጋር ነበር። እንግዳው የት ነች ብሎ ስጠይቆ እንግዳው ከትሁት ጋር ነኝ ብሎ ስነግራት እንግዳ ማለት እሷ ነች። ቆይ ምን እያደረግክ ነው? እኔ እኮ ከአንተ ጋር መሆን ፈልጌ ነው እያለችው ነበር። ናታን እንደዚህ ማድረግ እኮ የለብም እባክህ፣ ማለት ጭራሽ ልጅቷን ልታሳብዳት ነው እንዴ? እባክህ እንደዛ አታርገው እያለችው ነበር ትሁት። ነገር ግን ትሁት እባክሽ ተይው፣ እሷ የምትፈልገው ነገር ከማድረግ ወደኋላ አትልም። ስለዚህ አንዳንድ ጊዜ እሷ የምትፈልገው በጭራሽ ማድረግ አልችልም እኔ እያለት ነበር። እና ግን ከባድ ነው ትሁት። እና በጣም ተናዳ ስለነበረ ገዛኝ ጋር ሄደችና እየተበሳጨችው ልታወራ ትወስናለች። ቆይ ለምንድነው እስከ መቼ ነው እኔ እናንተ አንድ ቀን እንኳን እንደ ባልና ሚስት እጄን ይዘ መሳ እንኳን ልጋብዝሽ አንድ ነገር ላድርግልሽ አትለኝም እያለች መቆጣት ጀመረች። ቆይ ታዲያ ምን አናደደሽ? ምን ሆነሽ ነው? ምንድነው የምትቆጪ? እያላት ነበር። እኔ አልተቆጣሁም ገዛኝ፣ ግን አንተ ለእኔ ምንም ቦታ የለም። እናም ናቲም የእናቱ መቃብር ላይ ሻማ መብራት እንደምፈልግ ነገረው ለአባቱ። እሱም እሺ እንዳለን እናበራለን፣ ታዲያ ምን ችግር አለው ብሎ ይቀበለዋል። ነገር ግን እንግዲህ እናቱ እንዳልሞተች ናታን እንዳላወቀ እያስመሰለ ነበር እንጂ እናቱ እንዳለችው በህይወት አውቋል ማለት ነው። እና እሱም ይሄ ልጅ የሆነ ነገር እያሰበ ነው እንጂ ይሄ ነገር በደህና አይመስለኝም። ነገር ግን ምን እንዳሰብከው እደርስበታለሁ እያለ ቤት ታናዳ ትሁትን ልትመታ ስትል እጇን ትይዘና በጭራሽ እንዳትሞክሪ፣ እጅሽን አሌኔ የምታነሽ ከሆነ እጅሽን እሰብርልሻለሁ። እኔ ትሁት ቀላላለሁ፣ በስራዬ አክብሬሽ እሰራለሁ። ነገር ግን እጅሽን እኔ ማንሳት አችኝ ብላ ቤትን ገፈተረቻት። ናቲ የጻፈለትን ደብዳቤ ለእናቱ ሰጠችውና ነገር ግን ደብዳቤውን አነበበች። እናቱ እንደናፈቀች ምናምን እያወራችው ነበር። ነገር ግን ቤቲ በጣም ተበሳጨች፣ በጣም ተናደደች። ምክንያቱም ናታን የራሷ ለማድረግ ፍላጎት አላት። ነገር ግን እሱ ግን በጭራሽ ላያትም ለናግራትም አይፈልጋትም። ግን እሷ እልህ ይዟታል ከሱ ማለት ነው። ለምንድነው እኔን ከሰው የማይቆጥረኝ? ለምንድነው እችን ገረድ ስርስር የሚለው እያለች ስትበሳጭ ነበር ማለት ነው። ትሁት ግን ምንም ያደረገችው ነገር አልነበረውም። እሷ ግን እንዴት እንደዚህ ብላ እና ከገዛኝ ጋር ገዛኝ ከሷ ጋር መሆን ስፈልግ በቃ ተወኝ ደክሞኛል እያለች ስትነጫነጭ እና ስትቆጣ ነበር። ቆይ ምን እየተፈጠረ ነው? ምን እየዋሽ ነው?
ብሎ ይጮህበታል እና እጅግ በጣም እናደዳል። ትሁትና ናታን አብረው ስለሆኑ አንቺ ምን አገባሽ? ምን ቤት ነሽ? የፈለጉ ማድረግ ይችላሉ፣ እኛን አይንኩን እንጂ እሱ ምን አገባሽ እያለ እሷ ግን በጣም ተናደደች። ይህ እኮ የተከበረ ባለትዳር ቤት ነው። እንዴት በጣም ያስጠላሉ። ስነ ስርዓት መያዝ ያለባቸው አንተ ነው ደግሞ የምታስልቀኝ እያለች መበሳጨት ጀመረች። ናታን በጭራሽ አትፍሪ፣ እኔ ሁሌም ከጎንሽ ነኝ፣ ምንም የማስፈራሽ ነገር የለም እያላት ነበረ ትሁት። ቤቲ ግን እጅግ በጣም በቅናት ተናዳ በጣም የምትናገረው ነገር እጅግ በጣም ያስፈራል። ነገር ግን አሁን ማድረግ ያለብኝ ትሁትን ከዚህ ቤት ማስወገድ አለብኝ ብላ እያሰበች ነበር። ተኛሽም እያለቻት ነበር። አይ እነሳለሁ አሁን ሁለተኛ ስለ እየመጣሽ እያለቻት ነበር። ቆይ ምን እያደረጋችሁ ነው? ይሄ እኮ የትዳር ቤት ነው። እንዴት እንደዚህ ትሆኛላችሁ? ስነ ስርዓት ያዙ እንጂ እያለች ምክንያቱም በጣም ስለቀናችና እጅግ በጣም ስሜት የሆነ ስለተናደደች እና ትሁትን እጇን ስስሟት ናታን የኔንም እጅ ሳሚ አላለችም። ከዛ እጅግ በጣም ትናደዳለች። አለሜና ትሁት ደግሞ አንድ ላይ እያወሩ ነበር። አለሜ ያሳለፈችውን ነገር ለትሁት እየነገረችው ነበር እና ከቤትና ገዛኝ ለካ ስማግጡባት የገዛ አልጋ ላይ ትዳሯ ላይ ስማግጥ እጅ ከፍንጅ ነበር የያዘችው እና ያደረገው ነገር ብዙ ነገር አስቀቃቂ ነገርና መጥፎ ነገር ሳረግባት ነበር እና ልክ ራሷ ባጠፋ ራሷ አጥፍቶ ጭራሽ እሷን ጥፋተኛ አድርገው እሷን ለመግደል ስጣጣር ነበር ማለት ነው። ትሁቴ ብታርጉ ብዙ ነው፣ ምን ብዬ እንደምነግርሽ አላቅም እያለቻት ነበረ ማለት ነው። እና እጅግ በጣም ስሜት የሆነ ልጄ ደህና ከሆነልኝ እኔ ምንም አልፈልግም ብላ ስትነግረው ነበር። እና ገዛኝ በጣም ብዙ ወንጀሎችን ብዙ ማጭበርበር ነገር እየሰራ ነበር ማለት ነው። ነገር ግን ያንን ነገሮች ውስጥ እኔ አልሳተፍም ስል እኔ እዚህ ተዘግቶብኝ ማሰቃየትን ቀጠለ እና እያየሽውን እያሰቃይ እናያለን። አሁንም ቢሆን ግን አንድ ቀን ልጅሽ ነፃ ያወጣሻል፣ በጭራሽ ሀሳቡ ይግባሽ እያለችው ነበር እና ከገዛኝ ጋር ቤቲ ከመጀመሪያም ጀምሮ ከገዛኝ ጋር